ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። ዛሬ እንግዲህ ጽናት ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ ጽናት ሰኒ እንግዲህ ያው ነገሮች ስለተደራረቡባት እንግዲህ ራሷን ለማጥፋት ወስና ነበር። ነገር ግን ሀዛ ሁሉ ውጥንቅጥ እንግዲህ ዲና ወደ ቤቷ ተመልሳለች። ዛሬ ላይ እንግዲህ ጽናት እንዲሁም ሊና ኪራና ሁሉም ሰብሰብ ብለው እንግዲህ ጽናትን ሰኒ ሊጠይቋት ይሄዳሉ። ሊጠይቋት ሲሄዱ እንግዲህ ጽናትም ደህና ነሽ ወይ ሰኒ ግን ነገር ግን ፊትሽ ያስታውቃል ደህና እንደሆንሽ ትላታለች። ሰኒም አሁን ደህና ነኝ፣ ደግሞ ምን አለፋችሁ ትላቸው። ሆስፒታል እኮ መምጣታችሁ ይበቃ ነበር ስትለው ኪራም እንዴት እንደሆንሽ ሳናይ እንዴት እንቀራለን ትላታለች ይላታል። ናቴም እንግዲህ ብቻውን ስለነበረ ትንሽ ብትቆይ ኑሮ እኔን ነበር የምትጠይቁኝ ይላቸዋል። እንግዲህ ናቴ ራኬብን በጣም ነው የሚፈራቱ። ለዛ እንግዲህ ሰው ስለሌለ ፈርቷን ነበረ ማለት ሲለው ሰኔም ተው እባክህ እሱ ዝም ብሎ ነው የሚቀበጣጥረው ትለዋለች። ናቴም እንግዲህ ሊና መታቆጭ ስትለው እንግዲህ አንቺ ማለት ለእኔ ጥቁር መላእክት ነሽ ለእኔ ይላታል። ሊናም ደግሞ ይሄ ምን ማለት ነው ስትለው ናቴም ምን ላርግ ብለሽ ነው ሊና? ቅዱስ ከዚህ እኮ ብቻዬን ነው ጥሎኝ ሄደው። ሊናም አንተ ልጅ ግን በጣም በቋቋ የሆንኩ ልጅ ግን ምን ይሻልሃል ትለዋለች። ምክንያቱም ናቴ በጣም ሲበዛ ፈሪ ነው። ሊናም ውየኔ ነገር ለምን እንደመጣሁ እኮ አስረሳኝ ትልና ሊና ኢማን ሰኒዬ ደህና ነሽ ወይ ተሻለሽ ወይ ብላ ተጠይቃታል። ሰኒም ሳቀትለና አሁን ነው እንዴ የምታይሽው? ደህና ነኝ ተሽሎኛል። ናቴም ግድለም ሊናዬ እኔንም ሸኝ ሲላት ሊናም ይሻላል እንደዛ ስትለው ሰንዬ አንቺንም እግዚአብሔር ይማረሽ ብሏት እንግዲህ ይሄዳል። እኔም ኪራና ጽናት እንግዲህ ያው ስለተጣሉ እንግዲህ ተጫወቱ እንጂ ዝም አላችሁ እሷ ስትል ጽናትም እየተጫወትን እኮ ነው ትላለች። ሰኒ መጸዳጃ ቤቱ የት ነው ስላት እንግዲህ ይኸው በዛለን ሄድ ትለዋለች። እኔ ምልሽ ጽናት ከኪራ ጋር ምን ሆናችሁ ነው? ደህና አትመስሉም ስትላት ጽናትም ምንም አልሆነ ደህና ነን ትላታለች። እኔም አይ ደህናማ አይደላችሁም ዝም እኮ ተባብላችሁ እያየኋችሁ ነው። ጽናትም ተይው ጠግቦ ነው ሲለቀው ያወረኛን ትላለች። ጽናት ከዚህ ላይ ተሳስታለች። ምክንያቱም የጣገበው ኪራ ሳይሆን እሷ ናት። በሆነውም ባልሆነውም እንግዲህ መቀመጫ ኪራ ስራ ውሎ ወደ ቤት ሲመጣ እንግዲህ በወጣ በገባ ቁጥር እንግዲህ ከሀኒ ጋር እንግዲህ ስታዩ ሀኒ ደግሞ ያው ጸሐፊው ስለሆነች በእሷ ስለምትቀና ሲወጣ ሲገባ እንግዲህ በነገር ነው የምትቀበለው። ምክንያቱም አንድ ሚስት ባሏ ከውጭ ስራ ከስራ ሲመጣ ከቤት በሳቅ በደስታ እንደውም ምግብ አቅርባ ቡናዋን አፈላልታ መጠበቅ ነው እንጂ የሚገባቱ። ነገር ግን ጽናት ኪራ ወደ ቤት ሲመጣ እንካ ሰላንተ እያለች በነገር ነው የምትቀበለው። እኔም ሲለቃ ያወራኛል ከመቼ ወዲህ ነው ደግሞ እንደዚህ ማውራት የጀመራችሁ ትላታለች። ጽናትም እሱን ተይው እባክሽ እንደዚህ ሆነሽ ሌላ ጭንቀት ልጨምርብሽ አልፈልግም፣ ይልቅ ስለ አንቺን ንገሪኝ ደህና ነሽ አይደለ ብላ ትጠይቃታለች። ሰኒም እኔ ደህና ነኝ አልጨነቅም፣ ግን ምን ተፈጥሮ ነው ብላ ትጠይቃታለች። ጽናትም ተይው እኮ አልኩሽ ሰኒዬ። ሰኒም እሺ በቃ መናገር ካልፈለግሽ ናቲና ሊና እየሄዱ እንግዲህ ቅዱስ ሲመጣ ወዴት እየሄዳችሁ ነው ሲላቸው ናቴም ተው እንጂ ቅዱስ ከዛ ቤት እኮ ብቻዬን ጥለኝ ነው የሄድከው እና ብታየው እኮ እኔን ሲያየኝ ስፍስፍ ብሎ እኮ ነው የተቀበለኝ ትለዋለች። ናቴም ማለት ይሄ ቅዱስን በቁጣ ቆይ ግን ምን እያደረጉ ነው ለመሆኑ ግን አንተ ወንድ ነህ ወይ ይለዋል። ተው እንጂ ወንድ በመሆኔማ ከዛ ቤት እኮ ቆፍጠን ብዬ ነው የወጣሁት አይደለም እንዴ ይላል። ሊናም ትስቅና ተው እንጂ ብታይ ቅዱስ ስንወጣ ከበስተኋላ ይመቱኛል እያለ እኮ ፈርቶ ነበረ። ሌላዋ እንግዲህ የናሆሜ አፍቃሪ ናት።
የናሆሜ አፍቃሪ እንግዲህ ምሩና ናሆሜ አብረው እንደሆኑ የማትፈልግ ልጅ ናት። እና እንግዲህ ምሩ ወደ እየሄደች ነበርና መንገድ ላይ ሆና ይቺ የናሆሜ አፍቃሪ እንግዲህ ድንጋይ ይዛ ልትመታ ስትል ከወደ ኋላዋ እንግዲህ ሀዊ ትደርስባታለች። እንግዲህ ልትመታ ስትል ሀዊ እጇን ትይዛታለች። ምሩ ትደነግጥና ዘወር ስትል ሀዊና እንግዲህ የናሆሜ አፍቃሪ ባይን እንግዲህ ሁለቱ ተያይዘው ታያቸው። ወይም አንቺ የማትረቢ ምን እያደረግሽ ነው ስትላት እንግዲህ ልጅቷም ደጋግሜ እኮ ነግሬሽ ነበረ ከመንገዴ እንዳትገቢ ብዬሽ ነበር ትላታት። ሩም አንቺ የማትረቢ ሀዊ ባትደርስልኝ ልትገሊ ነበር እንዴ ትላት። ልጅቷም እንግዲህ አዎ ዛሬ እሷ አተረፈችሽ እንጂ ጭንቅላሽን ለሁለት ከፍዬ ልገልሽ ነበር ትላታት። ወይም ነግሬሽ እኮ ነበረ ምሩን ለመንካት ብታስቢ ከወደ ኋላ ብዙ ሰው እንዳለ ነግሬሻለሁ ትላታት። የናሆሜ አፍቃሪ ባይ እንግዲህ ይችን ሀዊን ምን ያህል ነው አንቺ የምታሽቃብጭው? ምንድን ነው በሰራተኝነት በዶላር ነው እንዴ የምትከፍልሽ? ትላታት። ምሩም አፍሽን ዝጊ፣ ሁለተኛ ሀዊን እንደዚህ እንዳትናገሪያት እሺ ብላ እንግዲህ ታስጠነቅቃታል። ምሩም እሷ ሰራተኛ ሳትሆን ያደራ እህቴ ናት ትላታል። ወይም ትደነግጥና እህቴ ነው ያልሽኝ አይደል ትላታል። የናሆሜ አፍቃሪም እንግዲህ ምሩንና ሀዊንን ለማጣላት እንግዲህ ምንም አልተሳካላትም። አንቺ ጅል፣ ይህን ያህል እኮ እኔ ጅል አትመስልኝም ነበረ እንደዚህ ጅል ነች ስትላት፣ ሀዊም እንግዲህ በንዴት ልጅቷን አንገቷን ልታንቃት ስትል ማነው አንቺ ጅል ስትል፣ ምሩ ተይ ዝም በያት ይችል ልጅ ምንም ማድረግ የለብንም ትላላት። ተታዊ ይቺ ከሰው ስላልተፈጠረ ምንም አትናደጅላት፣ ምንም ነገር እሷ ሊገባት አይችልም ትላታል። ዋው ምሩ በዚህ ልክ እኔ ታታልላያታለች ብዬ አስቤም አላውቅም ነበረ። ሩም ሁለተኛ ይኸው ትሰሚኛለሽ፣ ከፊታችን ዘወር በይ፣ ሁለተኛ ከበራችን መተሽ እንዳትበጠብጭና ትላታለች። እንግዲህ ይች ልጅ በፊት የዚህ የናሆሜ ፍቅረኛ ነበረች። ናሆሜ ግን አሁን ምሩ ጋር ተጋብቷል። ሰፈርሽ ነው እንዴ የገረመሽ? ገና ከቤትሽ እገባለሁኝ። አንቺ ለናሆሜ የምትገቢው ሴት አይደለሽም። እኔ ግን አንቺን በገንዘብም በውበትም በሁሉ ነገር እበልጥሻለሁ ትላታለች። መጀመሪያ የሰው ልጅ የሚያስፈልገው ገንዘብ ወይም ሀብት ወይም ውበት አይደለም። የሰው ልጅ የሚያስፈልገው ዋናው ደግሞ ስነ ምግባሩ ነው። ይቺ ልጅ እንግዲህ ገንዘብ ስላላት ወይም ደግሞ ቆንጆ ስለሆነ ለናሆሜ ትሆናለች ማለት ስህተት ነው። ልጅቷ ግን የምታስበው እኔ ገንዘብ ስላለኝ ሀብታም ስለሆንኩ ወይም ቆንጆ ስለሆንኩ ለናሆሜ እገባዋለሁ፣ አንቺ ግን ለናሆሜ አትገቢውም ነው የምትላት ምሩን። ምሩ ደግሞ በጣም ሲበዛ ቆንጅዬና ደስ የምትል ልጅ ናት። እንዲሁም ደግሞ ናሆሜና የናሆሜ አባት በጣም ነው የሚወዷት። ስለዚህ ናሆሜ ከእንግዲህ በኋላ የኔ ነው ሲላት እንግዲህ ምሩም ልጇን በጥፊ ታጮላትና ይኸውልሽ ከእንግዲህ በኋላ ልታገስሽ አልችልም ትላታለች። ደግሞ ጦርነቱን በይፋ ጀምረነዋል ስትላት የናሆም አፍቃሪም እንግዲህ እኔ እኮ ጦርነቱን በይፋ ጀምረዋለሁ አንቺ ነሽ እንጂ የዘገየሽው ትላታለች። ከዛ ምሩና እንግዲህ ሀዊ ተያይዘው ይሄዳሉ። ሀዊም ይኸውልሽ ጦርነቱን የጀመርሽው ከምሩ ጋር ሳይሆን ከእኔም ጋር ነው ስትላት እንግዲህ ይቺ ሂሌኒ ተብዬው እህት ተብዬዋ እኔ ሂሌኒን ሁላ አታውቁኝም ማለት ነው። ስለዚህ ለጦርነቱ ተዘጋጁ። ሊናና ፄ አብረው ቁጭ ብለው እንግዲህ ሊናም ለብሩሻን እንደ ፄ ስትላት ጽናትም አዎ ትላላት። ሊናም ቡና ላፍላ እንዴ ስትላት አይ ቅድም ጠጥቻለሁ እኮ ዝም ብሎ ነው ትላለች። እኔም አወቁ ውስጥሽ ነገር ካለ እኮ ለመነቃቃት ብለሽ ቡናን ብትጠጪ አይደለም ትላት። ፄም ሳቅትልና የሰው ልጅ ከነገር ሩቁ ያውቃን ብለሽ ነው እንዴ ትላታታ። እናም አዎ ይኸውልሽ ውስጥሽ እኮ ነገር ካለ ለመርሳትና ቡና ብትጠጭም ለመነቃቃት ነገር ግን ጥሩ ማለት ልትረሽው አትችይም። እናም ካልተናደሽብኝ የሆነ ነገር ልነግርሽ ነበር ስትላት እንግዲህ ፄም አልናደድብሽም ንገሪ ትላታት። ናትም እስኪ በእኔ ነገር በእኔ ቦታ ሆነሽ
አስቢው፣ ለሰው መገዛትና እሺ እሺ ማለት እኮ በጣም ይጎዳን ትላታለች። መሆኑን በአንቺና በኪራ መሀል የተፈጠረ ነገር እንዳለ እያየሁ ነበር፣ ግን ደግሞ ከኪራ በላይ የአንቺ ትዕግስት ነው ያለቀው ትላታለች። ናትም እና ታዲያ እኔ ስናደድ ለምን እሱ አያረጋጋኝም? እናም ግን እኮ ይገባኛል። አንዱ ሲናገር አንዱ ደግሞ እኮ ነገርን መቻል ነገርን ማብረድ እኮ አለበት ትላታታል። ሌናም ግን እኮ መጀመሪያው እሱ በሰላም ነበር ሊያናግርሽ የፈለገው። ያው ኪራን ታውቂው ትንሽ ሲቆይ ደግሞ ይናደዳል፣ እዛ ትጋጫላችሁ ስትላት እንግዲህ ጽናትም እኔ እኮ ራሴን እየጎዳው ነገር ልክ ነው ብለሽ ታስቢያለሽ? እኔም ሌናም እና ታዲያ እሱን ካወቅሽ እኮ ቤትሽን ለማደስ ነው የምፈልጊው አይደለም? ጽናትም እንግዲህ ሁሉም ሲመጣ እኔን ሁሉን ነገር የሚናገረው ነገር ግን ለቤታችን ለሁለታችን ከትዳራችን እንዳይፈርስ ካሰባችሁ ለምን እሱን አትነግሩትም? ትላለች። እንግዲህ ጽናት ሁሉም ሰው ቢመክራት ተይ እባክሽ ብትባል እንግዲህ ጽናት እንግዲህ ለምን ሲባል እያለች እንግዲህ ሁል ጊዜ ትንሿን ነገር ትንሽ ከበድ አድርጋ ነገር ነው የምታጋነው። ጽናት እንግዲህ ከዚህ በፊት እንደምናውቃት ረጋ ያለች ጥሩ ልጅ ናት። ነገር ግን ትዳር ውስጥ ከገባች ወዲህ ያው ሲበዛ ነጭናጫ ሆናለች። እኔም ሊናም እሱን እኮ አንቺ ራስሽ ጉጂ እያልኩሽ አይደለም፣ ነገር ግን አንቺ ሲበዛ አሁን ላይ ተናጋሪ ሁነሻል። እኔ የምፈልገው ተው ያልኩትን የሚተው ስፈልገው የሚመጣ ሳዘው የሚታዘዝ ነው፣ እሱ ነው የምፈልገው ስትል እንግዲህ ሌናም እሱማ እንዴት ሊሆን ይችላል? ወንድ ልጅማ ቆፍጠን ማለት ነው እንጂ ያለበት ስትላት እንግዲህ ጽናትም ታዲያ እኔን መታዘዙ ከወንድነቱ የሚከለክለዋለ እንዴ ትላለች። ግን እኮ አንቺ ያለሽው በስራ ልግባ ነው ያልሽው ስትላት ጽናትም እና ታዲያ እኔ ብገባስ ትላታታ። ነገሩ እኔን የሚረዳኝ ሰው የለም ስትላት ሌናም እንግዲህ አንቺንማ በደንብ ነው የምረዳሽ፣ ነገር ግን ደግሞ የእናንተ ሰላም ማጣት እኔን እየረበሸኝ ነው። ስላሰብሽልን አመሰግናለሁ፣ ነገር ግን ይህን ምክርሽን ለእኔ ሳይሆን ለኪራ ምከሪው ትላታለች። ሌላው ጆከር ነው። ጆከር እንግዲህ ከነ ሰኒ ቤት ወይም ራኬብ እንግዲህ ከቤት ፍል እንዳትመጣ ብላ ቁልፉን ቀምተዋለይ እና አሁን ጆከር ጎዳና ነው ያለው። ጆከር እንደዚህ የሆነበት ምክንያት እንግዲህ ሰኒን ለማዳን ብሎ ነው እና ጆከር በስንት ዓመቴ ዳቦ በውሃ በላው ይላል። ደግሞ ከእህቴ ጋር ተካፍዬ እንደምበላው አይሆንም። እኔ የልጅነቴ ረሃብን ባላውቀው ግን ትንሽ ነገር ከእህቴ ጋር ተካፍዬ ስበላ ያጠግቤ ነበር ይላል እና ጆከር ልክ ነው። ምክንያቱም ምግብን ስትበሉት ከሰው ጋር ስትሆኑ ትንሿ ነገር ታጠግባቸዋለች። ምክንያቱም ብቻችሁን ስትበሉ ደግሞ ያው አይበላችሁም እንትራትሉም። ነገር ግን ከሰው ጋር ስትበሉ ሰብሰብ ብላችሁ ስትበሉ አንደኛ በረከት አለ፣ ሁለተኛ ምግቡ ራሱ ይጣፍጣል። ጆከር እንግዲህ ብቻውን እያወራ እንደ አጋጣሚ እንግዲህ ራኬብ ታየዋለይ። ራኬብ ስታየው እንግዲህ ጆከር ዳቦ በውሃ እየበላ ስለነበረ ትደነግጣለች። ራኬብን ሳያት ይደነግጥና ሰላም ነው ራኬብ ሲላት እንግዲህ ራኬብም እንዴት ነህ ትለዋለች። ወይ የታርፈህ ነው ብላ ትጠይቀዋል። እኮ ማረፊያ የለኝም ሲላት ራኬብም ቤተሰብ የለህም የተባለው እውነት ነው ማለት ትለዋለች። ጆከርም እንዳለመታደል ሆኖ ቤተሰብ የለኝም ከዚሁ ነው ያደርጉት ይላል። ራኬብም ከዚህ ጎዳና ነው ስትለው ጆከርም አዎ ይላታል። የምትበላው አጥተ ነው ደረቅ ዳቦ በውሃ የምትበላው ትለዋለች። ጆከርም እየደነገጠ እንደዛ ሳይሆን ያው እየበላሁ ነው፣ አሁን ላይ ምግብ የማማረጥበት ሰዓት አይደለም። ራኬብን ወይ ምግብ ብር ልስጥና ምግብ ቤት ሄደህ ትበላለህ ወይ ትለዋለች። በፍጹም አልፈልግም፣ አንቺን ደግሞ ማስቸገር አልፈልግም ይላል። እስካሁንም ላደረግሽልኝ ነገር አመሰግናለሁ ይላል። ጆከርም በተቀመጠበት ይነሳና ራኬብ እስካሁን ቤታችሁን ለበጠበጥኩት
ለበጠበጥኩን ነገር በጣም ይቅርታ። ህይወት የት እንደምትወስደን አናውቀውም። አንቺንና ሰኒን በዚህ ውስጥ ህይወታቸውን እበጠብጠዋለሁ ብዬ አንድ ቀን አስቤዋላ። እዛ ራኬብ አሁንም ቢሆን መሀላችሁ ላይ ያልተፈታ ነገር እንቆቅልሽ እንዳለ ይገባኛል። ከርም ይኸውልሽ፣ ነገር ግን ምንም ነገር ብትሰሚ በእኔ ምክንያት እንጂ ሰኒ ያደረገችው ነገር የለም ብሎ እንግዲህ ለራኬብ ይነግራታል። ምክንያቱም አንዳንድ ጊዜ ማጣት አይኑ ይፍሰስ ይባላል። እንግዲህ ጆከር በአጋጣሚ ነው ያኔ የኪራ ወንድም ነኝ ያለው ልጅ እንግዲህ ጓደኛው ነበረ። እንደ አጋጣሚ ሰኒን አገቷት። ሰኒና ጆከር እንግዲህ ጆከር ሰኒን ሲያያት እንግዲህ አሳዘነችው። በዛ ምክንያት ነው እንግዲህ ጆከር እና ሰኒ የተዋወቃቸው እና ጆከር አሳልፎ ለሌላ ሰው አልሰጣትም። በአጋጣሚ ወደ እነ ሰኒ ቤት እየተቀመጡ እያለ ነው ያነ ጨበሬ የሆነ ሰው የመታውን ህይወታቸውን የበጠበጠው እና ህይወት ወደ የት እንደምትመራንም አናውቅም። አንዳንድ ጊዜ ማጣት መጥፎ ነው። እንግዲህ ጆከር ማለቴ ይሄ ቢያገኝ ገንዘብ ቢኖረው ጎዳናም አይወጣም ነበር። እንዲሁም ደግሞ ከሰኒ ጋር ህይወት አታገናኘውም ነበር። ራኬብም እንግዲህ ከእንግዲህ በኋላ የሆነ ነገር ቢያናድዱኝም ነገር ግን ደግሞ እህቴን ማስቀየምና ማጣት አልፈለገም ትለዋል። ስለዚህ አታስብ ደህናዋል ብላ ጥላው ትሄዳለች። ጆከር አሁን እያሰበ ያለው ለራሱ ለህይወቱ ሳይሆን እያሰበ ያለው እንግዲህ ለሰኒ ነው። ምክንያቱም እንግዲህ ሰኒ ከመጀመሪያው ከሞቀ ቤቷ ወጥታ ነው እንደዚህ ዝብርቅርቅ ያለ ህይወት ስትኖር የነበረችው እና ጆከር እንግዲህ አሁን ላይ ያው ሰኒ እንትን ካለ በኋላ እሱ እንግዲህ ያው ባጠፋው ጥፋት እጄን እሰጣለሁ ነው የሚላት። ሰኒ ደግሞ በዚህ ሀሳቡ አልተስማማም። ኋላ አንድ ነገር ነው የሚቀረኘው ሰኒ ምን ያህል የምትወደድና የምትፈቀር ሴት እንደሆነ እሱን ነግሪያት እጄን ለፖሊስ ነው የምሰጠው ይላል። እዚህ ጆከር እና ሰኒ የደበቁትን ሚስጥር ለሁሉም መናገር አለባቸው። ምክንያቱም ይሄ የሆነው እንግዲህ በነ ኪራ ቤት የተነሳ ስለሆነ ሁሉንም ነገር ቢነግሯቸው ጥሩ ነው ባይ ነኝ። ሌላው የሚያናደው እንግዲህ ክብሮን ነው። ክብሮን እንግዲህ ከመጀመሪያው ሰኒን አልፈልግም ብሎ እሱ ሌላ ሀገር ይሄዳል። እንግዲህ እሱ የፈለገው እሱ ያስበው እንግዲህ ሰኒ እኔን ቁጭ ብላ ተጠብቀኛለች ብሎ ነበር። ነገር ግን ይሄ ክብሮን ሲመጣ እንግዲህ ሰኒ ከጆከር ጋር ነበረች። እንግዲህ ለሊና የሚላቱ እንግዲህ ጆከር በጣም ክፉ ልጅ ነው። የተጋቡትም የውሸት ነው የሚላት። ሊና ደግሞ በፍጹም ጆከር ማለት በጣም ጥሩ ልጅ ነው፣ ጥሩ ያላደለው ያነኛው ልጅ ነው፣ ያነ ጨበሪያሙ ነው ትለዋለች። ይሄ ኪራ ማለት ክብሮም አይ ያነኛውማ በጣም ጥሩ ልጅ ነው፣ ነገር ግን ጆከር እንደዚህ የሚሆነው ለገንዘብ ብሎ ነው እና የውሸት ነው የተጋቡት እና ሰኒ አሁን ለእኔ ትሆናለች ይላታል። ሊናም አይ ሰኒና ጆከር በጣም ነው የሚዋደዱት፣ የእውነት የውሸት ሳይሆን የእውነት ነው የተጋቡት እያለች ነው። እና እንግዲህ አንዳንድ ወንዶች እንግዲህ ከመጀመሪያው አንፈልግም ብለው እነሱ ከፈለጉ ቦታ ይሄዳሉ። ህይወታቸው ከተስተካከለላቸው በኋላ ተመልሰው ይመጡና ያችን አልፈልግሽም ያሏትን ሴት እንግዲህ ሌላ ወንድ አታገባም ቁጭ ብላ ተጠብቀናለይ ብለው የሚመጡ ወንዶች እነሱ ጅላጅል ነገር ናቸው። ምክንያቱም እነሱ አልፈልግም ሌላ ደግሞ የሚወድ የሚያፈቅር ወንድ ሊመጣ ይችላል። እና አሁን እንግዲህ ይሄ ኪሮቤል እንግዲህ በጣም እንትን ነው ራስ ወዳድ ነው። እና ክብሮም እንግዲህ እንደምታስቡት ሰኒን አሁን ከጆከር ጋር አፋትቶ ለራሱ ለማድረግ ነው የሚፈልገው። ነገር ግን ሰኒ እሺ አትለውም። ምክንያቱም ጆከር ለሰኒ ሲል ብዙ መከራና ብዙ ዋጋዎችን ከፍሏል። ሌላው እንግዲህ ሀዊ ናት። ሀዊ እንግዲህ ለዚህ ለሂሌኒ ትደውልላታለች። ለሂሌኒ ከደወለችላት በኋላ እንገናኝ የምሩህት ነኝ ስትላት ከዛ በኋላ እንግዲህ ሁለቱ ይገናኛሉ። ሀዊም እባክሽ ምሩና ናሆሜ አብረው ይሆኑ፣ ስለዚህ ምሩ ደግሞ የልብ
ታማሚ ናት። ቤት ማለት ቤታቸውን አትበጥብጪ እባክሽ ተይ። ገንዘብ የምትፈልጊ ከሆነ በየወሩ ናሆሜ ተቆራጭ ያደርግልሻን ስትላት እንግዲህ ሂለኔም እንዴ ሁሉም ምሩ ምሩ ነው የሚለው፣ ስለዚህ እኔ ገንዘብ አልፈልግም ናሆሜን የራሴ አደርጋለሁ ነው የምትለው። እንግዲህ ይቺ ሀዊ ከመጀመሪያው ወደ ነጽ ማለት ወደ እነ ምሩ ቤት ስትገባ እንግዲህ ከዛ ቤት ምሩን ለመበቀል ነበር የገባችው። ነገር ግን ምሩን እያየቻት ስትመጣ በጣም የዋህና ጥሩ ልጅ ሆና አገኘቻት። አሁን ግን ይቺ የኪራ ማለት የናሆሚ አፍቃሪ ብላ የምትመጣው ልጅ እንግዲህ እና ሀዊ እሷ ልትበቀልላት ትፈልጋለች። ሂለን እንግዲህ ከዚህ ቀደም ከናሆሚ ጋር ግንኙነት ሊኖራቸው ይችላል፣ ፍቅረኛዋ ሊሆን ይችላል። ነገር ግን አሁን ናሆሚ ባለትዳር ስለሆነ የሰው ትዳር ደግሞ ማፍረስ ጥሩ አይደለም። አንዳንድ ሴቶች እንግዲህ ከመጀመሪያው ከዛ ወንድ ግንኙነት ይኖራቸውና ከሄዱ በኋላ ያ ሰው እንግዲህ ባለትዳር ሆኖ ሲያዩት የሰው ትዳር የሚበትኑ ሴቶች አሉ። ለነሱ ልቦና ይስጣቸው እንላለን። እንግዲህ ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃቸው። እንዲሁም ደግሞ ወጥቶ ከመቅረት ፈጣሪ አምላክ ይጠብቀን እና የስደት እህት ወንድሞቼ ፈጣሪ አምላክ በያለንበት ይጠብቃችሁ። በሰላም ወደ ሰው ሀገር እንዲሄድ በሰላም ደግሞ ለሀገራችን ያብቃን። ሀገራችንንም ሰላም ያደርግልን።